ታሪካችን የሚጀምረው ዴትሮይት ውስጥ ከሚኖረው ድሬ ፓርከር ከተባለ የ12 ዓመት ታዳጊ ጋር ነው። ድሬ ገና በልጅነቱ አባቱን ስላጣ አሁን ከእናቱ ከሼሪ ጋር ብቻቸውን ነው የሚኖሩት። እናቱ በአካባቢው በሚገኝ አንድ ትልቅ የመኪና ፋብሪካ ውስጥ ትሰራለች። ነገር ግን በአጋጣሚ በስራ ቦታ ልዩ እድገት አግኝታ ወደ ቤጂንግ ቻይና ውስጥ ወደሚገኘው የድርጅቱ ዋና ቢሮ እንድትዘዋወር ትደረጋለች። ይህ ደግሞ ለድሬ በፍጹም አስከፊ ዜና ነበረ። ምክንያቱም እሱ የቻይናን ባህልም ሆነ ቋንቋ ጨርሶ ያውቅ። እዚያ ደግሞ አንድም የሚያውቀው ጓደኛ የለውም። ሁሉንም የተለመደ ህይወቱን፣ ትምህርት ቤቱን፣ ጓደኞቹን ጥሎ ወደማያውቀው ሀገር ለመጓዝ በመገደዱ ውስጥ በጣም አዝኖ ነበር። በበረራ ላይ ሳሉም ነገሮችን ለማቅለል አስቦ ከሀረግ መጽሐፍ ላይ ጥቂት የቻይንኛ ቃላትን ለመለማመድ ቢሞክርም ነገሩ ጨርሶ ሊገባው አልቻለም። አዲሱ አፓርታማቸው በጣም ጠባብ ከመሆኑ በላይ ድሬ አእምሮውን ለማዝናናት ብሎ ቲቪውን ሲከፍተው ታዋቂው የካርቱን ፊልም ስፖንጅ ቦብ እንኳ በቻይንኛ ድምፅ ተቀይሮበት ስለነበር አንድም ቃል መረዳት አልቻለም። በዚህ ግራ መጋባት ውስጥ ሳሉ ሃሪ የተባለ በአካባቢው የሚኖር ልጅ ሻንጣቸውን ወደ ፎቅ ለማውጣት በደግነት ያግዛቸዋል። ሃሪ የድሬን መደበር አይቶ ወጣ ብሎ ከአካባቢ ልጆች ጋር እንዲተዋወቅና እንዲጫወት በአቅራቢያው የሚገኝ አንድ ትልቅ መጫወቻ ፓርክ ይጠቁመዋል። ሃሪ በነገራቸው መሰረት ሸኝተውት ከሄደ በኋላ እናቱ ሼሪ የጉዞ ድካሟን ለመወጣት ልትታጠብ ስትል የሙቅ ውሃ እንደማይሰራ ታውቃለች። ስለዚህ ድሬን ፎቅ ወርዶ የህንፃውን ጥገና ሰራተኛ በፍጥነት እንዲፈልግ ትነግረዋለች። ድሬ ታች ወርዶ ያገኘውን ሰው ሁሉ ለመጠየቅ ቢሞክርም በአካባቢው ማንም እንግሊዝኛ የሚናገር ሰው ሊያገኝ አልቻለም። በመጨረሻም ዞር ዞር ሲል ሚስተር ሃን የተባለን የህንፃውን ጥገና ሰራተኛ ያገኘዋል። ድሬ የውሃውን ችግር ለማስረዳት በምልክትም በቋንቋም ቢሞክርም ይህ አዛውንት ግን ትኩረቱ ሁሉ ምግብ መብላትና በቺፕስቲክ ዝንብ በአየር ላይ ለመያዝ መሞከር ብቻ ነበር። በተደጋጋሚ ዝንቧን ለመያዝ ቺፕስቲኩን ሲያንቀሳቅስ ከሰዓታት በኋላ በመጨረሻም ትዕግስቱ አልቆ በዝንብ መምቻ መጥቶ ይጥላታል። ድሬም ሰውየው ምንም ትኩረት እንደማይሰጠውና እንደማይሰማው ሲረዳ ተስፋ ቆርጦ ትቶት ሃሪ ወደ ነገረው መጫወቻ ፓርክ ያመራል። ፓርኩ ውስጥ ድሬ ሲደርስ ሃሪንና ሌሎች ልጆችን ባስኬትቦል ሲጫወቱ ያገኛቸዋል። እሱም ተቀላቅሏቸው አብሮ ለመጫወት ቢገባም የጨዋታው ቅልጥፍና ስላልነበረውና በየመሃሉ ምክንያት ስለሚያበዛ ልጆቹ ከጨዋታው ያስወጡታል። ድሬ በልጆቹ ፊት ክብሩን ለማስመለስና ጎበዝ መሆኑን ለማሳየት ሲል እዚያው ጠረጴዛ ላይ ፒንግ ፓንግ ብቻውን እየተጫወቱ የነበረን አንድ አዛውንት ይገዳደራል። ነገር ግን አዛውንቱ ምንም ሳይደክማቸውና ሳያልባቸው ጨዋታውን ሙሉ በሙሉ ያሸንፉታል። ልክ በዚህ ሽንፈት ውስጥ ሳለ ድሬ በፓርኩ ማዶ ተቀምጣ ቫዮሊን የምትጫወት ሜዮንግ የምትባል እጅግ ውብ ሴት ልጅ ያያል። ወዲያውኑም በውበቷ ይማረካል። ሃሪ የልጁን መማረክ በዓይኑ አይቶ ሂዶ እንዲያናግራትና እንዲተዋወቃት ይገፋፋዋል። ድሬም ልቡ እየመታም ወደ እርሷ ጠጋ ይልና በጥቂት የቻይንኛ ቃላት ሊያናግራት ይሞክራል። ነገር ግን ልጅቷ በሚገርም ሁኔታ እንግሊዝኛ በትክክል ትናገር ነበር። ማውራት ይጀምራሉ። ልጅቷም በጣም ተግባቢና ቅን በመሆኗ የድሬን ለየት ያለ ጸጉር ጭምር በእጆቿ እየነካካች ትቀልዳለች። ነገሮች ሁሉ በጥሩ ሁኔታና ደስ በሚል ፍሰት ላይ ሳሉ ቼንግ የተባለ ልጅ ከነቡድኑ በቁጣ ብቅ ይላል። ቼንግ የሚዮንግ ቤተሰብ የቅርብ ወዳጅ በመሆኑ ድሬ ከእርሷ ጋር መቆምና መሳለቁን ጨርሶ አልወደደም። ወዲያውኑ የድሬ ፊት ላይ ተጋፍቶ በኃይል ይገፋዋል። ድሬም ክብሩን ለማስመለስና ተመልሶ ጥቃት ለመሰንዘር ቢሞክርም ቼንግ ግን በኩንግፉ ከፍተኛ ብልጫ ስላለው በቀላሉ ይዞ መሬት ላይ ይዘረዋል። ሃሪ ነገሩ የከረረ መሆኑን አይቶ በመሃል ይገባል። ድሬ አዲስ መሆኑንና ሕጉን እንደሚያውቅ ገልጾ ቼንግ ነገሩን እንዲተወው ቢለምነውም ቼንግ ግን ሊሰማው ጨርሶ አልፈለገም። ድሬ በቆመ ቁጥር ቼንግ በከባድ እርግጫና ቡጢ መልሶ መሬት ላይ ይጥለዋል። ድብደባው በጣም አሰቃቂ ነበር። በመጨረሻ ሜዮንግ በከፍተኛ ድምፅ ጮኻ ስታስቆመው ቼንግ ይተወዋል። ድሬ በጥቃቱ ክፉኛ ቆስሏል። ከሁሉም በላይ ደግሞ በልጅቱ ፊት በመዋረዱ ውስጡ ይጎዳል። ሜዮንግ ልታግዘውና ልታነሳው ስትሞክር በዚህ ሽንፈትና የውርደት ሁኔታ ላይ ሆኖ እንዲያያት ስላልፈለገ በቁጣ ገፍቷትና ትቷት ወደ ቤቱ ይሮጣል። በማግስቱ ጠዋት እናቱ ፊት ላይ ያለውን ቁስልና እብጠት እንዳታይበት የእናቱን የሜካፕ ዕቃ በስውር ተጠቅሞ ይሸፍነዋል። በትምህርት ቤትም ድሬ ቼንግና የእሱ ጨካኝ ቡድኖች በዚያው ህንፃ ውስጥ አብረውት እንደሚማሩ ያውቃል። በምሳ ሰዓት ከሜዮንግ ጋር በድጋሚ ሲገናኙ ቼንግ ፍቅረኛዋ እንደሆነ ይጠይቃታል። እሷም ወላጆቻቸው የጥንት ጓደኛሞች ስለሆኑ ብቻ እሱ እንደ ራሱ ንብረት እንደሚያያትና እንደሚቀናባት ትነግረዋለች። እሷ ወጣ እንዳለችም ቼንግ መጥቶ የድሬን ምሳ ትሪ መሬት ላይ በንቀት ይደፋበታል። ሁለቱ በቁጣ ሲጋጩና ሊደባደቡ ሲሉ በአስተማሪ ጣልቃ ገብነት ለጥቂት ይለያያሉ። ድሬ በከፍተኛ ቁጣና በቀል ተሞልቶ ወደ ቤት ይመለሳል። ቲቪውን ከፍቶ እዚያ ላይ የሚታዩትን የኩንግፉ እንቅስቃሴዎች በክፍሉ ውስጥ መቅዳትና ቡጢ መሰንዘር ይጀምራል። በዚህ መሃል ሚስተር ሃን የሙቅ ውሃውን ለመጠገን ወደ ክፍሉ ይመጣል። ማሞቂያው እንዴት እንደሚሰራና እንዴት መስተካከል እንዳለበት ለድሬ ሊያሳየው ቢሞክርም ድሬ ግን ትኩረቱ ሁሉ የኩንግፉ ልምምድ ላይ ብቻ ነበር። ሚስተር ሃን የልጁን ትኩረት ለመሳብና እንዲያዳምጠው ለማድረግ የጥርስ ሳሙና
ክዳን ወርሮ ግንባሩን በትክክል ይመታዋል። ከዚያም ማሞቂያውን በአጭሩ አሳይቶት በዝምታ ይወጣል። እናቱ ሸሪ ስትመለስ የድሬን ጃኬት ሳሎን መሬት ላይ ተጥሎ አግኝታ በጣም ትቆጣዋለች። ለአዋቂዎቹ አክብሮት ባለማሳየቱ ትወቅሰዋለች። በአግባቡም እንዲሰቅለው ታደርገዋለች። ሚስተር ሃን ይህንን ሁሉ ትዕይንት በአቅራቢያ ቆሞ በትዕግስት ይታዘባል። በማግስቱ በትምህርት ቤት ድሬ ሜዮንግ ቫዮሊን ወደምትለማመድበት ክፍል ሾልኮ ይገባል። እሷ ለቤጂንግ የሙዚቃ አካዳሚ የመግቢያ ፈተና በከፍተኛ ሁኔታ እየተዘጋጀች እንደሆነና ይህ ፈተና ማለፍ ለእሷም ሆነ ለቤተሰቧ የወደፊት ሕይወት ትልቅ ነገር እንደሆነ ትነግረዋለች። ድሬ ከክፍሉ ተሰናብቷት ሲወጣ ግን ቼንግና ልጆቹ ኮሪደር ላይ በድንገት ከበው ይይዙታል። የትምህርት ቦርሳውን እየወረወሩ ከሜዮንግ እንዲርቅና ዳግመኛ እንዳያናግራት በከባድ ማስፈራሪያ ያስጠነቅቁታል። ከትምህርት በኋላ ድሬና እናቱ ከተማዋን ታሪካዊ ቦታዎችን ለመጎብኘት ይወጣሉ። በአንድ ትልቅ አደባባይ ላይም በርካታ ታዳጊዎች በአንድ አይነት ልብስ ተከታትለው በከፍተኛ ዲሲፕሊን ኩንግ ፉ ሲለማመዱ ያያሉ። ድሬ በጉጉት ተሞልቶ እናቱን ይዞ ምን እንደሆነ ለማየት ወደ ውስጥ ቢገባም እዚያ ፕሮፌሽናል ስልጠና እየወሰዱ የነበሩት ቼንግና የእሱ ጨካኝ ቡድኖች መሆናቸውን ሲያይ በድንጋጤ ወዲያውኑ ዞሮ ይወጣል። እናቱ ሸሪ ተከትለው ደርሳ ምን እንደተፈጠረና ለምን እንደደነገጠ ስትጠይቀው ድሬ ሙሉ በሙሉ ስሜቱ ይፈሳል። እያለቀሰም ይናገራል። ቻይናን ፍጹም እንደጠላትና እዚያ የመጣበት ሕይወት አስከፊ እንደሆነበትና ወደ አሮጌ ቤቱ መመለስ እንደሚፈልግ ይነግራታል። እናቱ ግን እዚያ የሚጠብቃቸው ምንም ነገር እንደሌለና ካላቸው አዲስ ሕይወት ላይ የተሻለውን ነገር ሰርተው መለወጥ እንዳለባቸው በለስላሳ አንደበት እያቀፈች ታስረዳዋለች። ሚስተር ሃን ይህንን ሁሉ ልብ የሚነካ ትዕይንት ከመንገዱ ማዶ ሆኖ ይመለከታል። በውስጡም ለልጁ በእውነት ያዝናል። በማግስቱ ድሬ በደረሰበት በደል ምክንያት በቀል ለመወጣት ይወስናል። ቼንግንና ጓደኞቹን ተከታትሎ ከአንድ በላይ ማለፊያ ድልድይ ላይ ይወጣና ልጆቹ ከታች ሲያልፉ የቆሻሻና የገማ ውሃ በባልዲ በጭንቅላታቸው ላይ ያፈስባቸዋል። ወዲያውኑም ሩጦ ለማምለጥ ይሞክራል። ልጆቹ ግን በከፍተኛ ቁጣ ተከታትለው በአንድ ጠባብና ዝግ መንገድ ውስጥ ይይዙታል። መሬት ላይ ጥለውም ቼንግ በሆዱና በፊቱ ላይ በተደጋጋሚ የበቀል ቡጢ ያሳርፍበታል። ከጓደኞቹ አንዱ ልጅ ክፉኛ መጎዳቱና መድማቱን አይቶ ይበቃል እንሂድ ቢል ቼንግ ግን አስተማሪያቸው ማስተር ሊ ምንም አይነት ምህረት እንዳያሳዩ እንዳስተማራቸው ተናግሮ ምህረት ደካማነት እንደሆነ ገልጾ መደብደቡን በጭካኔ ይቀጥላል። ልክ በዚያ የመጨረሻ ስቃይ ላይ ሳለ ሚስተር ሃን ከየት መጣ ሳይባል ደርሶ የቼንግን እጅ በአየር ላይ በኃይል ይይዘዋል። የቀሩት ልጆች ሙሉ በሙሉ በአንድ ላይ ተቆጥተው ሚስተር ሃን ላይ ይዘላሉ። ነገር ግን አዛውንቱ አንድም ቡጢ ሳይሰነዝሩና ሳይመቷቸው በሰላማዊ አቅጣጫ ማስቀየር ፍልሚያውን ማምከንና በማፈግፈግ ብቻ ልጆቹ እርስ በእርሳቸው በኃይል እንዲጋጩና እንዲወድቁ ያደርጓቸዋል። ልጆቹ ከዚህ አዛውንት ጋር መጫወት እንደማይችሉና ጥበብ እንዳላቸው አውቀው በፍርሃት ይሸሻሉ። ሚስተር ሃን ድሬን ተሸክሞ ወደ ቤቱ ወስዶ በባህላዊ የእሳት ኩባያ ሕክምና ያክመዋል። የደረሰበት ህመም ወዲያውኑ ይጠፋል። ድሬ በአዛውንቱ ልዩ የኩንግ ፉ ጥበብ ተደንቆ እባክህ ኩንግ ፉ አስተምረኝ፣ ቼንግን አሸንፌ ክብሬን ላስመልስ እያለ ይለምነዋል። ሚስተር ሃን ግን ኩንግ ፉ ራስን ለመከላከልና በውስጥ ሰላምን ለማግኘት እንጂ ሰውን ለመበቀልና ለመጉዳት እንዳልሆነ ይነግረዋል። የልጆቹ ጭካኔም የራሳቸው ሳይሆን የአስተማሪያቸው መጥፎ ትምህርት እንደሆነና ከመዋጋት ይልቅ ነገሩን በሰላማዊ ንግግር ለመፍታት ወደ አስተማሪያቸው መሄድ እንዳለባቸው ይነግረዋል። ሁለቱ በአንድ ላይ ወደ የአጥቂው ዘንዱ የኩንግ ፉ ክለብ ያመራሉ። እዚያም ሲደርሱ አስተማሪው ማስተር ሊ ፍልሚያውን በደግነት ያቆመ ተማሪን በጥፊ ሲመታውና ሲያንገላታው በመቀጠልም ምሕረት ማለት ደካማነት ነው፣ ጠላትህን ዳግመኛ እንዳይነሳና እንዳይገዳደርህ አድርገህ ማጥቃት አለብህ እያለ በክፉ ትምህርቱ ሲያስተምረው ይሰማሉ። ቼንግ ወደ ሚስተር ሃን ጠቁሞ ያጠቃንና የደበደበን ሰውዬ ይህ ነው ይላል። ሚስተር ሊ በቁጣ ተሞልቶ ድሬ አሁኑኑ እዚህ መድረክ ላይ ከቼንግ ጋር እንዲዋጋ ያዛል። ሚስተር ሃን ግን እምቢ ብሎ የልጁን እጅ ይዞ ለመውጣት ሲል ማስተር ሊ የክለቡን ደንብና ክብር አዋርደው በሰላም መውጣት እንደማይችሉና ከሁለቱ አንዱ መፋለም እንዳለባቸው በኃይል ይናገራል። ሚስተር ሃን ነገሩ የከፋ መሆኑን አይቶ ግድግዳው ላይ ያለውን በቅርቡ የሚካሄደውን የኩንግ ፉ ውድድር ፖስተር ይመለከታል። ከዚያም ድሬ በውድድሩ ላይ በመድረክ በፍትሐዊነት እንደሚወዳደር እስከዚያ ውድድር ቀን ድረስ ግን ልጆቹ በትምህርት ቤትም ሆነ በመንገድ በሰላም እንዲተዉትና እንዳይነኩት ሀሳብ ያቀርባል። ማስተር ሊ በሀሳቡ ይስማማል። ነገር ግን ልጆቹ በውድድሩ ላይ ካልቀረበ ሁለቱም በሕይወታቸው እንደሚጸጸቱበት በከባድ ዛቻ ያስጠነቅቃቸዋል። ከክለቡ ሲወጡ ድሬ በብዙ ሰው ፊት በስታዲየም ሊደበደብ መሆኑን በከፍተኛ ድንጋጤ ውስጥ ይወድቃል። ማስተር ሃን ግን እውነተኛውንና ሰላማዊውን ኩንግ ፉ በሚገባ እንደሚያስተምረው ቃል ገብቶለት ያረጋጋዋል። በማግስቱም ጠዋት ድሬ በከፍተኛ መነሳሳት በማልዳ ተነስቶ በሚስተር ሃን ቤት ደጃፍ ላይ ይገኛል። በዋርካዎቹ መሃል ላይ አንዲት የተሰባበረች አሮጌ መኪና ቢያይም
ግድ ሳይሰጠው አዛውንቱን ለማስደመም በኩንግፉ እንቅስቃሴዎችና ቡጢዎች በክፍሉ ውስጥ ያሳያል። በዚህ መሃል ግን ሳይሰማውና ሳይጠነቀቅ የአዛውንቱን ውድ የአበባ ማስቀመጫ ገልብጦ ይሰብራል። ሚስተር ሃን ምንም ሳይቆጡ አንድ የእንጨት ምሰሶ መሬት ላይ አቁመው ድሬ የለበሰውን ጃኬት በላዩ እንዲሰቅለው ከዚያም መልሶ እንዲያወርደው እንዲለብሰው መልሶ እንዲሰቅለውና እንደገና መልሶ እንዲያወልቀውና እንደገና እንዲሰቅለው ያዙታል። ይህንን የማይረባ የሚመስል ስራም ቀኑን ሙሉ ደጋግሞ እንዲሰራ ያደርጉታል። ድሬ ይህ ከኩንግፉ ስልጠና ጋር ምንም ግንኙነት እንደሌለው ጨርሶ ሊገባው አልቻለም። በዚያ ምሽት ድሬ ቤት ገብቶ ጃኬቱን ወለል ላይ ከመጣል ይልቅ በአግባቡ በቦታው ሲሰቅለው እናቱ አይታ በጣም ትገረማለች። በሚቀጥሉት ተከታታይ ቀናትም ዝናብም ይሁን ፀሐይ ሳይበግረው ያንን የጃኬት ስራ ደጋግሞ መስራቱንና መልበስ ማውለቁን ይቀጥላል። ድሬ ነገሩ ሰልችቶት በአንድ ወቅት ጃኬቱን ደብቆ ሌላ ስልጠና ሊጀምር ቢሞክርም ሚስተር ሃን ግን አስቀድመው በማወቃቸው ሂዶ እንዲያመጣውና ስራውን እንዲቀጥል ያደርጉታል። ከቀናት ከባድ ድካም በኋላ ድሬ ትምህርቱ እናቱን ማክበርና ታዛዥ መሆን እንደሆነ አስቦ ለሚስተር ሃን ይነግራቸዋል። እሳቸው ግን ምንም ምላሽ ሳይሰጡ በዝምታ ያልፉታል። ልክ በዚህ ጊዜ እናቱ መጣ ሁለቱም በአካባቢው ወደሚከበረው ትልቅ የቺ ፌስቲቫል በዓል ትጋብዛቸዋል። በበዓሉ ድረስ የሚል ድባብ ላይ ሳሉ ድሬ ሰበብ ፈጥሮ ወደ ጥላ አሻንጉሊት ቲያትር በመሄድ ከሚዮን ጋር በድጋሚ በስውር ይገናኛሉ። ያዘጋጀላትን የሙዚቃ ሲዲ በስጦታ ያበረክትላታል። ከዚያም በመካከላቸው ስምምነት ያደርጋሉ። እሷ በውድድሩ ላይ መጥታ ልታበረታታው ቃል ከገባች እሱ ደግሞ የሙዚቃ አካዳሚ የመግቢያ ፈተናዋ ላይ ለመገኘት ቃል ይገባላታል። በማግስቱ በጃኬት ስልጠናው ላይ ድሬ ይናደዳል። ያንኑ የማይረባ ስራ 100 ጊዜ ደጋግሞ መስራቱ እንዲበቃና እዚህ የመጣው ኩንግፉ ሊማር እንጂ ጃኬት ሊያነሳ እንዳልሆነ ተናግሮ በቁጣ ሊወጣ ይላል። ሚስተር ሃን ግን በኃይል ያስቆሙትና ጃኬቱን እንዲለብስ ከዚያም እንቅስቃሴውን ያለ ጃኬት በአየር ላይ እንዲሰራ ያዙታል። ድሬ እንቅስቃሴውን መደጋገም ሲጀምር ማስተራን በድንገት ሳይጠብቀው በእሱ ላይ ጥቃቶችን መሰንዘር ይጀምራል። በዚህ ጊዜ ነው ትልቁ ተአምር የሚሆነው። ድሬ ለቀናት ሲሰራቸው የነበሩት የጃኬት ማንሳት፣ መጣልና መልበስ እንቅስቃሴዎች በሙሉ በሰውነት ውስጥ ጠንካራ የራስ መከላከያ ጡንቻ ማህደር ትውስታ ገንብተው ስለነበር አዛውንቱ የሰነዘረበትን እያንዳንዱን ፈጣን ጥቃቶች ሳያስበውና ሳይጨነቅ በቀላሉ ይመክታቸዋል። ሚስተር ሃን ፈገግ ብለው ኩንግፉ በምናደርገው እያንዳንዱ እንቅስቃሴ በአኗኗራችንና ሰዎችን በምናከብርበት መንገድ ውስጥ በሙሉ እንደሚገኝና ዋናው ሚስጥር እሱ እንደሆነ ያስረዳዋል። ሚስተር ሃን ድሬም ይዘው አባታቸው ኩንግፉን ወደ አስተማረበትና ወደ ተማረበት ታሪካዊ የውዳንግ ተራራ ረጅም የባቡር ጉዞ ያደርጋሉ። በተራራው ላይ ወደ ላይ በሚወጡበት አስቸጋሪ መንገድ ላይ ድሬ በአንድ እግሯ ቆማ ከአንድ ሕያውና መርዛማ የኮብራ እባብ ጋር ፊት ለፊት የምትንቀሳቀስ አንዲት ጠቢብ ሴት ያያል። እባቡ የእሷን እንቅስቃሴ ፍጹም በተረጋጋ ሁኔታ ይከተል ነበር። ድሬ ሴትዮዋ እባቡን እየቀዳች እንደሆነ ቢያስብም ሚስተር ሃን ግን ነገሩ የተገላቢጦሽ እንደሆነ ያስረዳዋል። እሷም በውስጧ በጣም ሰላማዊ፣ ጸጥተኛና ረጋ ያለች ናት። እባቡ የራሱን ነጸብራቅ በእሷ ውስጣዊ ሰላም ውስጥ አይቶ መሪነቷን ይከተላል ይለዋል። በመቀጠልም ከተራራው ጫፍ ላይ ወደሚገኙ የዘንዶ ጉድጓድ ወስዶ እዚያ የሚገኘው ውሃ አስማታዊ ጥንካሬ እንዳለውና ማንም ሊያሸንፈው እንደማይችል ነግሮት እንዲጠጣ ያደርጉታል። ድሬ ያቺ ሴት እባቡን ያን ያህል እንዴት ልትቆጣጠረው እንደቻለች በሚገርም ስሜት ሲጠይቀው ሚስተር ሃን በጉድጓዱ ውስጥ ባለው ረጋ ያለ ውሃ ላይ ነጸብራቁን እያሳየው እንዲህ ይለዋል። አእምሮህ እንደዚህ ረጋ ያለ ውሃ ከሆነ በዙሪያ ባለው ነገር ላይ ፍጹም ቁጥጥር ይኖርሃል። ይህ የኮብራ አቋቋም ይባላል። በሕይወትህ ሌላን አካል ከመቆጣጠር በፊት መጀመሪያ የራስህን አእምሮና ስሜት መቆጣጠር መማር አለብህ። ከተራራው ላይ በባምቡ ዘንጎችና በተለያዩ የጽናት ስልጠናዎች ጠንክረው ከቆዩ በኋላ ምሽት ላይ በባቡር ወደ ቤት ሲመለሱ ቤት በከፍተኛ ድካም ምክንያት በሚስተር ሃን ትከሻ ላይ ተኝቶ ያርፋል። ከዚያም ትልቅ ጉዞ በኋላ ድሬ በኮብራ እንቅስቃሴው ሙሉ በሙሉ ተማርኮ ስዕሎችን በደብተሩ ላይ ይስላል። በሚስተር ሃን ቤትም በመካከላቸው ትልቅ መጋረጃ ተሰቅሎ ሊመጡ የሚችሉትን ጥቃቶች ሳያይ በድምፅና በስሜት ብቻ ፈጣን ምላሽ የመስጠት እጅግ ከባድና አድካሚ ስልጠናዎችን ይወስዳል። በጥንካሬ በፍጥነትና በከፍተኛ ጽናት ላይ ተከታታይ ከባድ ስልጠናዎች በኋላ ሚስተር ሃን ገመድን በጣም ካጠነከረው በኃይል ይበጠሳል በሚል መርህ ለድሬ የአንድ ቀን እረፍት ይሰጠዋል። በእረፍት ቀኑ ድሬ ከሚዮንግ ጋር በትምህርት ቤት አምልጠው ከተማዋን እየዞሩ አይስክሬም እየበሉና እየተጫወቱ በደስታ ይውላሉ። ነገር ግን ያልታሰበ ስልክ ተደውሎ የሚዮንግ የቫዮሊን ፈተና ወደ ዛሬ መቀየሩን አባቷ በመኪናው መጥቶ በቁጣ ይወስዳታል። ድሬ በራሱ ፍጥነት እየሮጠ ወደ አዳራሹ ደርሶ ሚዮንግ ስትጫወትና ስታጠናቅቅ ብቻውን ቆሞ በከፍተኛ ጭብጨባ ያበረታታል።
አባቷ ግን ይህንን የእነሱን መቀራረብ አይቶ ጨርሶ አልተደሰተም። ከፈተናው በኋላ ለሜዮንግ ከአሜሪካዊ ልጅ ጋር ዳግመኛ መገናኘት እንደሌለባት በቤተሰብ ሕግ ይነግራታል። እሷም እያለቀሰች ለወደፊት ሕይወቷና ለቤተሰቧ ክብር ሲል ከእንግዲህ መገናኘትና መተያየት እንደማይችሉ ለድሬ በሐዘን ትነግረውና ትለየዋለች። ድሬ በዚህ ነገር አዝኖና ተሰብሮ ወደ ሚስተር ሃን ቤት ያመራል። ድሬ ሀሳቡን ለመቀየር ወደ ሚስተር ሃን ቤት ሲደርስ እዚያ ያገኘው ነገር ጨርሶ የሚያስደነግጥ ነበር። አዛውንቱ በብዙ ጠርሙሶች ተከቦ ያችን ለሳምንታት በጥንቃቄና በፍቅር ሲጠግናት የነበረችውን አሮጌ መኪና በትልቅ መዶሻ በኃይል እየቀጠቀጠ ይሰባብራታል። ሚስተር ሃን በከፍተኛ ስካርና ሐዘን ውስጥ ሆኖ መኪናው ውስጥ ገብቶ በዝምታ ይቀመጣል። ድሬ በአቅራቢያው ስለ አንድ ከባድ የመኪና አደጋ የሚናገር አሮጌ ጋዜጣ ቁርጥራጭ ያያል። ሚስተር ሃን የባለቤታቸውንና የትንሽ ልጃቸውን ፎቶ አውጥተው ከዓመታት በፊት ልክ በዚች ቀን ሁለቱ በአደጋ እንደሞቱ እያለቀሰ ይነግረዋል። ባለቤቱ ለእሱ ብቻ ትዘምርለት እንደነበረ በትዝታ ያስታውሳል። አደጋው በደረሰበት ቅጽበት መሪ ይዞ የነበረ እሱ እንደነበረ በወቅቱ በመካከላቸው በተፈጠረ ጠብ ምክንያት በከፍተኛ ቁጣ በመንዳት መኪናውን መቆጣጠር አቅቶት አደጋው እንደተፈጠረ ያስታውሳል። የባሰበትና በጣም የሚያመው ነገር ደግሞ የጠባቸው ምክንያት ምን እንደሆነ ማስታወስ ባለመቻሉ ነው። በየዓመቱ ትዝታውን ለማደስ መኪናዋን መልሶ ይገነባታል። በየዓመቱ ልክ በዚች ዕለት ደግሞ በትዝታና በቁጭት መልሶ ያፈራርሳታል። ድሬም በሰውየው ሐዘን ልቡ ተነክቶ አዝኖና አስተማሪውን ከመኪናው ውስጥ አውጥቶ ስልጠናቸውን እንዲቀጥሉና ጥንካሬ እንዲሆነው ይጠይቀዋል። ሚስተር ሃን ፊቱን እያበሰ ወደ ስራ ይመለሳል። በሚቀጥሉት ጥቂት ቀናት ውስጥም የድሬ ብቃት፣ የእግር እንቅስቃሴና በራሱ የመተማመን ወደ ማንም የማይደርስበት ከፍተኛ ደረጃ ይሻገራል። ውድድሩ ከመጀመሩ በፊት ሚስተር ሃን ስለማሸነፍ ወይም መሸነፍ ሳይሆን በመድረክ ላይ በክብር ተዋግቶ የልጆቹን እውነተኛ አክብሮት ማግኘት እንዳለበት ይነግረዋል። የቡሩስ ሊ አይነት ውብ የኩንግፉ ዩኒፎርም በስጦታ ያበረክትለታል። ሕይወት ወደ ታች ትጥልሃለች፣ ተመልሰ መነሳት ግን ሁልጊዜም ያንተ ምርጫ ነው የሚለውን ታላቅ መርህ ይነግረዋል። ሁለቱ በአንድ ላይ ለሜዮንግ አባት በቻይንኛ የይቅርታ ደብዳቤ ይጽፋሉ። አባቷም የልጁን ታማኝነትና የደብዳቤውን ይዘት አይቶ ልጃቸው ውድድሩን እንድታይ ይፈቅድላታል። የውድድሩ ቀን ይደርሳል። መድረኩ በብዙ ሺህ ሕዝብ ተጨናንቋል። ቼንግ በመጀመሪያዎቹ ዙሮች ተቃዋሚዎቹን በጭካኔና ያለምንም ምሕረት ሲያሸንፍ አይቶ ድሬ በውስጡ ይደነግጣል። የድሬ የመጀመሪያ ግጥሚያ ሲጀምር በፍርሃትና በመደናገጥ ምክንያት መጀመሪያ ነጥብ ቢያጣም በሚስተር ሃን ምክርና መረጋጋት ይመለሳል። ተቃዋሚውንም በንጹህ አወራረድና በጭንቅላት እርግጫ ያሸንፋል። ከዚያ በኋላ ግጥሚያ ከግጥሚያ እያሸነፈ በደረጃው ላይ በፍጥነት ወደ ላይ ይወጣል። በሌላ በኩል ቼንግም ያንኑ እያደረገ ሁለቱም ለፍጻሜ ይቃረባሉ። በግማሽ ፍጻሜው ድሬ ከክለቡ ጨካኝ ተዋጊ ሌኦንግ ጋር ይጋጠማል። ከፍልሚያውም በፊት ማስተር ሊ ሌኦንግን ወደ ጎን ስቦ የድሬን እግር ጨርሰ ስበረው የሚል እጅግ ጨካኝና ኢሰብአዊ ትዕዛዝ ይሰጠዋል። ሌኦንግም ትዕዛዙን ለመፈጸም በጨዋታው ላይ የድሬን የቆሰለ እግር ደጋግሞ በመምታትና በመጠምዘዝ ክፉኛ ያቆስለዋል። ዳኞቹ የሌኦንግን ህገወጥ ጥቃት አይተው ከጨዋታ ያሰናብታል። ድሬም ወደ ፍጻሜ ቢያልፍም መራመድ እንኳ የማይችልበት ደረጃ ላይ ይደርሳል። ዶክተሩም መርምሮት ከእንግዲህ መዋጋት ፍጹም እንደማይችልና ጤናው አደጋ ላይ እንደሆነ ይናገራል። ከሚስተር ሃን ጋር ብቻቸውን በክፍሉ ውስጥ ሲቀሩ ድሬ ይህንን ማሸነፍ እንደሚችል በውስጡ እንደሚያውቅና የእሳት ኩባንያውን በድጋሚ ተጠቅሞ እግሩን እንዲያክመው አጥብቆ ይለምነዋል። ሚስተር ሃን ግን ልጁ በሰው ፊት ሲሰቃይና ሲሰበር ማየት ስለማይፈልግ አይሆንም፣ ማረጋገጥ ያለብህን አረጋግጣል በማለት እምቢ ይላል። ድሬ ግን በከፍተኛ ስሜት ተሞልቶ መልሶ ይጮሃል። መውደቅ የህይወት አካል ነው፣ ተመልሶ መነሳት ግን ምርጫ ነው ያልከኝ እኮ አንተ ነበርክ። እኔ አሁን መነሳት እፈልጋለሁ፣ እባክህን እርዳኝ ብሎ ይለምነዋል። አዛውንቱም የልጁን ጽናት አይቶ በአይኑ እንባ እየሞላ በከባድ ልብ ሕክምናውን ያደርግለታል። ህመሙ በከፊል ቢቀንስም መራመድና እግርን መሬት ማስነካት ግን አሁንም ከፍተኛ ስቃይ ነው። መድረክ ላይ ዳኛው ፍልሚያው ሊጠናቀቅ ስለሆነ ዋንጫውን ለቼንግ ያለ ጨዋታ ሊያስረክብ ሲል ድሬ እያነከሰና የተንገዳገደ ወደ መድረኩ ይመለሳል። መላው ስታዲየም በደስታና በአድናቆት ጩኸት ይቀበለዋል። የመጨረሻው ታላቅ ፍልሚያ ይጀምራል። ቼንግ በመጀመሪያው በረራ ጥቃት ድሬን ከቀለበቱ ውጭ አውጥቶ በኃይል ቢጥለውም ድሬ ግን በከፍተኛ ጽናት ተነስቶ በመመለስ ቼንግን ሳይጠብቀው ይይዘዋልና በ2-1 መሪነት 2 ፈጣን ነጥቦችን ያስመዘግባል። ሚስተር ሊ ነገሩ ስላላማራቸው ቼንግን ጠርቶ በጆሮ ቀጥታ ወደ ቆሰለውና ወደ ማይችለው እግሩ ሂድ በማለት ያዘዋል። ቼንግ ለደቂቃ ቢያቅማማም የአስተማሪው ቃል ግዴታ ስለሆነበት በድሬ የቆሰለ እግር ላይ ጠንካራና ጨካኝ እርግጫ ያሳርፍበታል።
ነጥቡ 2-2 እኩል ሆነ። አሁን ውድድሩ የሚያበቃውና ሻምፒዮኑ የሚለየው በአንድ የመጨረሻ ነጥብ ላይ ብቻ ነው። ድሬ በሁለቱም እግሩ መቆም ስለማይችል ክብደቱን በሙሉ ወደ አንድ እግሩ በመቀየር ወደ አንድ እግር አቋቋም ይሸጋገራል። በተራራው ላይ ያያትን ሴትና እባቡን በማስታወስ በውስጡ ፍጹም ይረጋጋል። ጭንቅላቱን በቀስታ ወደ ጎንና ወደ ፊቱ ሲያንቀሳቅስ ቼንግም ሳያውቀው በእሱ የሰላም ሞገድ ተስቦ እሱን መቅዳት ይጀምራል። ቼንግ ነጥቡን ለማግኘት በኃይል ወደ እሱ ሲሮጥ ድሬ ጥቃቱ በብልሃት አሳልፎ በአንድ እግሩ ወደ ኋላ በመገልበጥ በቼንግ ፊት ላይ ንጹህና ከባድ እርግጫ ያሳርፋል። ቼንግ መሬት ላይ በኃይል ወድቆ ዳግመኛ መነሳት አይችልም። ድሬ ታሪካዊውን ውድድር ያሸንፋል። መድረኩ በደስታና በጭብጨባ ይናወጣል። ማንም ጨርሶ ባልጠበቀው ታላቅ ቅጽበት ቼንግ የሻምፒዮንነቱን ታላቅ ዋንጫ ራሱ ተሸክሞ ለድሬ ያመጣለታል። ለእውነተኛው ጽናትና ጥረት ያለውን አክብሮት ለአሜሪካዊ ልጅ ይገልጻል። የክለቡ ልጆችም በሙሉ ማስተር ሊን ትተው ተሰልፈው ለሚስተር ሃን በታላቅ አክብሮት ይሰግዳሉ። ማስተር እያሉ ይጠሯቸዋል። ሚስተር ሃን እና ድሬ እርስ በእርሳቸው ተያይተው በኩራት ፈገግ ይላሉ።